ለመናገር እኮ ትንሽ ነገር በሚሰራቸውም በሚጽፋቸውም ጽሁፎች ለእኛ የሚያስተላልፈው መልእክት አለ። ቤኪ ላይ ለመደፍደፍ ነው እንትና ኦዲየንስ ላይ ለመደፍደፍ ነው አይደለም። እዚህ ጋር ኦዲየንስ ምናምን በኋላ ላይ ነው የምናውቀው። አንድ ትልቁ ስህተት ራሱ ባለቤቱ ጋር አለ። በስህተት ላይ ስህተት በስህተት ላይ ስህተት የሚሰራው ብሩክ ነው። ቤኪ የሚያውቀው ነገር አለ። ቤኪ በደንብ የሚያውቀው ነገር አለ። ቤኪ ካሜራማን አይደለ እንዴ? እንዴት ነው የማያውቀው? እሱ አይደለ እንዴ እንዴት የማያደርገው? እሱ አይደለ እንዴ እንዲህ ብንሰራ እንዴት ብሎ አማካሪ እሱ አይደለ እንዴ? እንዴት አያውቅም? ያውቃል እኮ ሁሉን ነገር። ነገር ግን በቤኪ ማሳበብ በራሱ ቪዲዮ ሲመጣ ይኸውልሽ ቤኪ ካሜራማንም ሆኖ ቢሆንም ኖሮ በቤኪ ማሳበብ የለብንም። እነሱ የስራው ባለቤት እነሱ እስከሆኑ ድረስ እነሱ ናቸው ማብራራት ያለባቸው። እኔም እኮ የምለው ይሄን ነው። በቃ ቢመራችሁም ብንትን የቤኪን እኮ ቻናል የቤኪን ቪዲዮ አይደለም የምናወራው እኮ ስለነሱ ቪዲዮ ነው የምናወራው። ቤኪ እንደዛ አደረገ? አዎ ያደርጋል። ስለዚህ አሁን እነሱን ቤኪ ላይ ካሳበብንላቸው እነሱም እኮ ኖ ቆይ አዳምጪኛ መካከላቸውማ መካከላቸውማ ቤኪ ብቻ እኮ አይደለም እንዳሉ በዙሪያ ያሉ እንዳሉ ናቸው። ቤኪ እኮ ካሜራማን ሆኖ አማካሪ ስለሆነ ነው። አንድ መንግስት ካላማካሪ ካሜራማን እንደዛው ነው። ብዙ ነገራቸውን ያውቃል እኮ። እንደውም ከነሱ ይበልጥ እሱ እኮ ነው የሚያውቀው። ገባሽ? ምን መስራት እንዳለባቸው እንዴት ማድረግ እንዳለባቸው ይዲት አድርጎ የሚያቀርበው እሱ አይደል እንዴ? ነገር ግን የሚሰሩትን ስራ ሁሌ ኦዲየንስ ላይና ሁሌ ሸፋፍነው ያልፋሉ። ለምንድነው የሚሸፋፍኑት? ለምንድን ነው ግልጽ አድርገው ማይነግሩት? ሊያስተምሩንም ተፈለጉ እንደዚህ ልናስተምራችሁ ነበረ፣ ይቅርታ አድርጉልን ይሄ ያልተመቻችሁም ከሆነ ስለዚህ ይሄን ነበረ ልንላችሁ የፈለግነው፣ ይሄን ነበረ ልናስተምራችሁ የፈለግነው ብለው አንድ ቀን ተናግረው ያውቃሉ ወይ? ካልሆነ ደግሞ በቃ ያልሆነ ስራ አምጥተን ነበረ፣ ስራችን ተበላሸብን። በቃ ተበላሸብን እና ቤኪ ያበላሹብን። በቃ እናንተ ቆይ በምን ወይ ነው የምትረዱት? መጀመሪያ እሱ ራሱ የእሱ ልጅ ነው። አዎ እሱ ራሱ ተናድጄ መጥቻለሁ ብሎናል በገዛ አፉ። እዚህ ጋር ስህተቱ ዋና ነገርኩሽ እኮ መጀመሪያ ስህተት በስህተት ላይ ስህተት የሚሰራው ራሱ ብሩኬ ነው አልኩሽ። በስህተት ላይ ስህተት ይሰራል። ትልቁን ግን ሚና እየተጫወተ ያለው በእኔ አይምሮ ቤኪ ነው። ገባሻ? የሁሉንም ኮንትሮል አድርጎታል ጭንቅላታቸውን፣ የሴቷንም የወንዱንም። ሂጂ አትሸወጂ። እዚህ ጋር ድሮ ይኸውልሽ መቅደዬ ከዚህም በፊት እኮ ማነው ስሙ ቀለበት አሰረላት ብለው በውስጥ ይጽፍላታል እያስፈራራ ብለውም ያሉትም እነሱ ናቸው። ያንንም ነገር እንኳን በደንብ በእናትሽ የዛሬውን ቪዲዮ በቃ እሱን ተይ። የዛሬው ከበፊቱ እኮ የመጣ ነገር እኮ ነው። ይሄ ነገር እኮ ለምን አብራሩም እኮ ነው መቅዲ የምትለው። እኔ የምለው ለምን አብራሩልንም? ለምንድን ነው ዛሬ ራሱ እኮ ቀለበት መጥቼ መልሼ ይቅርታ ልጠይቃት ቀለበቱን አውጥታ ስለሰጠች መልሼ ልመልስላት ብሎ የመጣው እኮ እንደ ኖርማን አይቶት እኮ ነው። በሱ ዘንድ እኮ ኖርማል ነው፣ እሱ ምንም ችግር የለውም። እኛ ላይ ግን ችግር አለ። ለምን? መጀመሪያ ይቅርታ ነው የሚቀድመው። መጀመሪያ አጥፍቻለሁኝ እንደዚህ ነገር አድርጌሻለሁ ብሎ ማብራራት ነው መጀመሪያ። እሷን ቁጭ አድርጎ መወያየት ነው አይደለ እንዴ? ዝም ብሎ እኮ እንደፈለገው አይደለም እኮ ስራ የሚሰራው እኮ። ተመልካች አለ፣ ተመልካች ይቀበለዋል ወይ? ተመልካች እንደ ያገናዝባል እኮ። ትልቅ ሰው እኮ አለ፣ ልጆቹም እኮ አይምሮ አላቸው እኮ እንዴ። እነሱ እንደፈለጉት ሊለቁና እንደፈለጉት ሊያደርጉ እኮ አይደለም። መጀመሪያ አስበሽበት ነው። ሰዎች ምን ይላሉ ብለሽ ነው። እኛ ሰው ምንናገረውን ተጠንቅቀን ለምንድነው የምንናገረው እንዴ? ሰው ዘንድ ሄዶ ሌላ ነገር እንዳይፈጥር አይደል እንዴ? እሺ አሁን ሰሩት ድራማ ነው ብሎ ተቀብለናል። እኔ ድራማ ነው አይደለም ስራም ቢሆንም ትውልድ አያስተምርም እያልኩ ነው የምለው። ይሄ ምንም ትምህርት የለውም ብዬ ነው የምከራከር የነበረው። ግን ዛሬ ራሱ ሲመጣ እኮ እሱ እንዴት ትትና ምን እንደሆነ ማሳየት ነበረበት እንዴ። መጀመሪያ እኮ እሷ መጠየቅ አለባት እኮ። መጀመሪያ እኮ ይሄን ያረኩሽ እኮ እንደዚህ ሆኜ ነው፣ ይቅርታ አድርጊልኝ፣ እንዲህ የምትሆኚ አልመሰለኝም፣ እንዲህ የምትጎጂ አንቺ አስቢው። እሱ እንዴት ነው ያየው? ሴት እኮ ናት። እንዴት ነው የምትቀበለው? ሴት ልጅ እኮ እንደ ያመነችው እኮ ሰው እኮ ባላሰበችው ነገር ልቧን ሲሰብር እሷ እኮ እውነት አድርጋ ነው የተቀበለችው። በቃ ይሄ ሰው ተለየኝ፣ አምኜው፣ ተከትዬው፣ ሰምቼው፣ እንደ አዳምጬው እንደዚህ ያደረገኝ እንዴ። በአንድ እንትን እኮ ዱብዳ ነው የወረደባት እኮ።
እንዴት ነው ድራማስ ቢሆን እንደ ድራማስ ብታዩትኝ ያ ጉዳት ያ የወደቀችው ያ ሆስፒታል የገባችው ያ ብቻዋን ያለቀሰችው እንዴ ትላንትና ስትመጣ ያት እስቲ ሃይሚን ትላንትና እውነት ነው ሃይሚ አታውቀውም ብዬ ጭንቅላቴን ያሳመንኩት በምንድን ነው አካሄዷ ያ ከሶስና ጋራ ልደበድባት ያለች ጊዜ የሮጠችው አሯሯጥና የትላንቱ አካሄድ አንድ ነው ለኔ ታየ። ልጅቷን ያመጣት አላለም። ኧረ እባክሽ ተይ እንጂ የሚሰማው ይፈልግ እንዴ እነሱ እኮ አሁን እኮ ይኸውልሽ ትላንትና ማውቀው ይሆናል እኮ ካሜራውን ቆይ በቀደም ራሱ እያለቀሰች እሱ ራሱ ምን አለ እኔ እርጉዝ ሴት እያነኩ አለ ከትላንት ወዲያ። እሺ በአሁን ደግሞ ቶሎ ብለው እንዴት ነው እኛን የሚያጭበረብሩን? ኧረ ጥሩ አይደለም። አሁን አንቺ የመጭበርበሩ ብቻ አይደለም ዛሬ እሱ ይቅርታ አጠያየቅ እንደዚህ ነው ወይ? እኛ እኮ አንሸወድም። ሴት ልጅ እኮ ናትኝ ምን ብላ አንቺ አትፈልጊም ብሎ እኮ መጠየቅም የለበትም። እሺ እንድትለው ነበር የጠበቀው። ሴት እኮ ናት። ጊዜ እኮ ትፈልጋለች እኮ እኮ አሁን ትላንትና ቪዲዮ ራሱ እንደዛ ከሚናደድ ጠርታለች። ሳያች እንግዲህ ከህይወታችሁ ወጣለሁ አለች። እንደው ድራማ ነው እናውቃለን፣ ግን ወጣለሁ አለች። በቃ ተረጋጊ፣ እሺ በቃ ይቅርታ አድርጊልኝ ብሎ ከትላንት ጀምሮ ራሱ እስከ ዛሬ ማለት ነበረበት። ትላንትና ማን ከአንቺ ጋር ይኖራል እንዲህ እየተጨቃጨኩ ምናምን ብሎ ዛሬ ራሱ በጣም አመሰግናለሁ እየሩስ እያለ አስሬ ነው ልጅቱን ሲል የነበረው ማለት ነው። ይሄንንም አስተውለናል። ከሰማችሁ እንዳትረሱት ለማለት ያህል ነው። ምክንያቱም ይሄ ነገር በጣም ጥያቄ ነው። ለምንድን ነው በቃ ወጣች አይደለ? ምስጋናውንም ትናንት ተቀባብለሃል። እችሊ ከወጣች ወጣች ነው። እያመጣክ እዚህ እኛ ቤት ውስጥ ጨረቃ ቤት ውስጥ የልጅቱን ስም የእንጀራ ልጅ ከሆነ በስነ ስርዓት ንገሩን። 3 ወር ሳይደርስ እናስታርቃችሁ ታሳድገኛም ልጅ ብላለች። ስለዚህ ይሄን ነገር ቋጥረህ ቀለበት ልሰር ብለህ መንበርከክህ ስህተት ነው እያልን ያለ ነው እንጂ ዛሬ ሲጀመር የንቀት ሰው የሰው ልጅ አይናቅም። እኔ የንቀት ያለበት ነው የሚመስለኝ። አናስ ያውሪ አሁን የመጣሽው አምጥሽናሽ ነጫጫታ ከሌለ ማለት ነው። ረብስማም ጭራሽ እኛ ነፃን አረቡን እንዴ? እኔ ሰዓቴን ቆጥቤ ያለው ጭራሽ ህፃን ሲጀመር መቅድዬ ያልሽው ነገር ትክክል ነው። ወደ ቤኪ ያዞሩት ምን አለ መሰለሽ? ውሸታምን ለምን ዋሸህ ቢሉት ለውሸቱ ማስተባበያ ሌላ ውሸት ነው የሚዋሸው። ስለዚህ እንትን ሊሉ ነው ስለተበላሸባቸው። ትላንትና እንደዛ እንግዲህ ውርደታቸው ተጋለጠ። አሁን በምን ያሳቡ እቺን ለመሸፈን እሱ ነው ልጅቷን ያመጣት። መጀመሪያ ድርሰት የጻፈው ሚኪ ነው ተብለናል። ነገ ዛሬ ቴክስትም እየጻፉ ከውጭ ሀገር እንውሰድህ እያሉ ነው። እኛን ክፍተት ይፈልጋሉ ብለዋል። ነገ ደግሞ ወይ ከነገ ወዲያ ይሄንንም እንዲሰማው በቃ ቀለበት ልሰርልሽ ይቅርታ ስልሽ እምቢ ስላለች ልሄድ ነው ካልክ ደህና ሁን ነው ምንልክ። ችግር የለውም እንደዛም ነው። ምክንያቱም ዛሬ ሳወቀን ነጥብ እየጣለ የሚሄደው እሱን እንኳን እዚህ እያወራነው ነው። ሰሚ ዩዘር እሱን እንኳን እዚህ ያወራነው ነው እሱ የሚለው። አይ ገን ይሄንንማ ተይ እንጂ አትሸወጂ። ግን ያይ ለመናገር ፈልጌ ከሆነ መልካም መንገድ ነገሮችን ሁሉ ያስተካክልልህ፣ እሷም ትከተላለች። ችግር ግን ይሄንን ደግሞ በነገር እንዳትወስዱብኝ። ያን ያህል አይደለም ለማለት ነው። እሱን ትተውትና ትልቁ ነገር የኛ ሀሳብ እናንተ ተስማሙ ነው። ይቅርታ ጠይቃ ነው። ቀለበት ምንንም አያስርም። እሷን ብላለች፣ አንተን ብለሃል። ልባችሁ የተሳሰረ ሰዎች ናችሁ። እኛን ደግሞ ልባችንን አታቆስሉን እባካችሁ። ዩዘር ደግሞ ማለት ነው አንድ ነገር የእውነት ራሱ ፕሮሚስ ማደርግ ቢፈልግ ማለት ነው እንዴት ነው ፕሮሚስ ሲደረግ ፕሮሚስ አድርጎ ደግሞ ታያለሽ። በጣም የሚገርምሽ ነገር ነገር ከነገ ወዲያ ደግሞ ፕሮሚስ አድርጎላት ድግሱ ተደግሶ ሲያንጫጫን ታያለሽ። ለዛም ይሄ ህይወት እኮ አይደለም እኮ ግን እኮ ጫወታ እኮ አይደለም እኮ ህይወቱንም እኮ መኖር አለበት። ድራማ ብቻ እኮ አይደለም ህይወት እንዴ። አሁን እኛ እዚህ ጋር የምንናገረው ለእኛ ነው እንጂ ለምን አታስገቢያትም? መቅደስ አሟታል መናገራችን ድምጿ ነው። በተራ እናውራና እየተጎዳ ነው። አሁን ዛሬ የሰራኸው ነገር በሙሉ እኛ አውቀነዋል።
አንተ ያሰብክበት ወይ ይቅርታ አድርግልኝ አልተሳካም። ምክንያቱም ያልተሳካበት ምክንያት እንደ በፊቱ ዝም ብለን ቪዲዮ አይተን አይደለም ዝም የምንለው፣ እንወያይበታለን። እያንዳንዱን ነገር ቼክ እናደርገዋለን። እና ስህተት ሰርተሃል፣ ትናንትና ሂጅ ከዚህ ካጠገቤ ይቅርታ ልልሽም ያልካትን ልጅ ዛሬ ይቅርታ ለማለት ነው እንጂ መጠራት ቀለበት ለመአሰር አትንበረከክም። ፕሮሞሽን ከሆነ ፕሮሞሽንህን መስራት ትችል ነበር። ናፍቃ ከሆነ ጠርተህ ይቅርታ ወይም ደግሞ ተጣልተ መለያየት ትችል ነበረ። ይሄን ሁሉ ማድረግ ነገር አልነበረብህም። ስህተት ነው ልጄ፣ እባክህ ወንድሜ ተመለስ። በቃ አሁን ይብቃን። እኛ ብዙ መንገዳችሁን አውቀናል። አለበለዚያ ጥፋታቸውን ደግሞ ይመኑ፣ ዩዘርዬ ጥፋታቸውን ይመኑ። በስነ ስርዓት ድርሰቱን አጽፉና በስነ ስርዓት ድራማውን ጀምሩ ከፈለጋችሁ። ከዛ በተረፈ እኛም እችን ልጅ እያል አንተን እያል አንቁሰል። የእውነት ኑሮ ነው የምትኖሩ ብለን ስላሰብን የእውነት ኑሮ እንድትኖሩ ስለፈለግን ነው መሀላችሁ ገብተን አንዴ ከሷ አንዴ ካንተ የምንለው። እች ልጅ ደግሞ አርግዛ ከሆነ ልጁ ወይ ከታመነ ታመነ ይምጣ፣ ወይ ካልታመነ እስኪታመን ድረስ አብራችሁ የምትኖሩበትና የምትግባቡበትን ጓደኝነታችሁን፣ ስራችሁን ለማስኬድ ይቅርታ ጠይቅ። ከእሷ ጋር መሆን የምትፈልግ ከሆነ ተንበርክክና ይቅርታ ጠይቅና ቀለበቱ፣ ሰርጉ እሱ የሚደርስ ጉዳይ ነው። እስከዛሬ ኖራችኋል። 3-4 ወር መጠበቅ አያቅትም፣ ወይም ከዛ በላይ። ግን እችን ልጅ መሀል ላይ ከታችሁ ድራማ ልሰሩ አስባችሁ ከሆነ እየሩስ የምትባለዋን ልጅ ለማምጣት እንዳታስበው መቼም። ከዚህም በኋላ ተንበርክካ ሁሉ ይቅርታ ብትል ይቅርታ እናደርጋለን፣ ግን አታምጡብን መሀላችን ነው። እናንተ መሀል ሰው አይግባ ነው እኛ የምንለው። ካልፈለግ አልፈልግም፣ መልካም ጊዜ ጥሩ ጊዜ ነበረን። ካልፈለግሽ አልፈልግም፣ ጥሩ ጊዜ ነበረን፣ መልካም መንገድ ተባባሉ። ካልሆነ ግን የእናንተን ሪሌሽን የሚሸረሽር ነገር መሀላችሁ አታስገቡ። ሁሉም ሰው ልቡ አዘነ በእናንተ። የሚያዝነው ደግሞ ስለሚወዳችሁ ነው። ፍቅር ደግሞ ከምንም በላይ ነው። ውደዱን አላልናችሁም ብላችሁ ካላችሁ፣ አዎ አላላችሁንም። ክርስቶስም ውደደን ተብሎ አይደለም ሰውን የወደደው። ስለፈለግናችሁ ጥሩ ናችሁ ልጆች ናችሁ ብለን ስላሰብን ነው እያየናችሁ የነበረ። አሁን በጣም የሚያስጠላ ነገር ነው የምታደርጉት ነገር። ከራሳችሁ መናናቅ አልፋችሁ እኛንም ንቃችሁ ሌላውንም ትንቃላችሁ። እናንተ እራሳችሁንም አስተምሩ፣ ራሳችሁንም አስተካክሉ። ለእኛ ብቻ አይደለም ለራሳችሁ ህይወት። ከእኛም አትማሩት ነገር ይኖራል። ግን እስቲ እናንተ ለራሳቸውን ብቻ አይደለም ለወጣቱም ያስተምሩ። ወጣቱ እስከነሱ ምን ትውልዱንም ያስተምሩት ደህና ነገር ከነሱ አርአያ ይሁኑ ለትውልድ። ምን ችግር አለው? ምንም ችግር የለውም። ገንዘብ ብቻ እኮ አይደለም ትውልድን እንትን የሚለው። ከነሱም የሚያዩት ነገር ጥሩ ከሆነ እኮ ትውልዱ ጥሩ ይሆናል፣ ጥሩ ነገር ይማራል፣ ፍቅር ይሆናል። እንዴ እነሱ ፍቅር ስለሚያሳዩን አይደለ እንዴ ትላልቆቹ ሰዎች እንኳን ለልጆቻችን ትምህርት ይሆናሉ፣ አርአያ ይሆናሉ ብለን እንደዚህ ቁጭ ብለን ምንልላቸው? ለምን መጥፎ ነገር ብቻ ባይመሯቸው ፍቅርን ያስተምር። እሱም እንደ ወንዶች እንዴት ብለው ሴቶቹን እንደሚያከብሩ፣ ወንዶች ለሴቶች እንዴት ክብር እንደሚሰጡ። እርግጥ ፍቅር ይሰጣል። እኔ መጥፎ ነው ብዬ አልለውም። እውነቴን ነው። እንደዚህ አይነት ነገር ሲሰሩ ነው። ልክ ነው። ግን ሾው አፕ አይደለም የምንፈልገው፣ ድራማ አይደለም የምንፈልገው። እውነተኛውን ለእኛ የሚያሳየን ሳይሆን ለእሷ የሚሰጣትን ነገር ያስተካክል ነው እያልን ያለ ነው። ፍቅር መስጠቱን አለመስጠቱን እኛ የምናውቀው ነገር የለም። እኛ እንደ ድራማ እያየናቸው መሀል ላይ ሲገባ ግን ፍቅር የሌለው ባዶ ጣሳ ነው የሚሆኑት። ይሄን ነገር ያስተካክሉት። ምክንያቱም እውነተኛ ፍቅሩ እያለ በመናናቅ በመሰዳደብ በመጫጫው ጊዜያችሁን አጨርሱ። ነገራችሁን አስተካክሉ። እኛንም ወቃሽ አታድርጉን። ሁል ጊዜ በእናንተ ጊዜ አሁን አዲስ ጄኔሬሽን ነው ያንግነን እያላችሁ ነው። በጣም ጥሩ ነው። ቴክኖሎጂ ሰዓት ላይ ናችሁ፣ ግን አልተራመዳችሁም እንደ ቴክኖሎጂና እንደሰለጠነ ሰው። ስለዚህ እንደዛ ሁኑ ነው። እኛም አሮጌቶቹ ብንሆን እንደሰለጠነ የሰለጠነውን ትውልድ ማየት ነው እንጂ የምፈልገው ያረጀውን አይደለም። ስለዚህ እናንተ ደግሞ በጣም በቃ ዳሜጅ አረጋችሁን። ጭራሽ እኛ ሪፍሬሽ ማድረግ ነው የምንፈልገው፣ መዝናናት፣ በቃ የሚያስደስት ነገር ማየት እንጂ ዳሜጅ የሚያደርግ ነገር ማየት ስለማንፈልግ እናንተ ደስ የሚል ነገር ፍሬሽ የሆነ ነገር ይዛችሁልን
ኑ እንደ ንጹህ ትውልድ፣ እንደ አዲስ ትውልድ፣ እንደ ሰለጠነ ትውልድ ነው የምንለው። ከዛ አልፎ ሁለታችሁ ብትጣሉ ብትደባደቡ ምንም ብትሆኑ ችግር የለም። ምክንያቱም ሰው አብሮ ሲኖር ከወንድሙም ከባሉም ከጓደኛውም ከሁሉም ስለሚጣላ። እንግዲህ ጓደኛ እጮኛ ባልና ሚስት የምትሆኑ ከሆናችሁ ሰው እያስገባችሁ አትጣሉ። መሀላችሁ አንድ ሴት አርግዛ ከማን ይሁን ከማን አይታወቅም እያላችሁ አትበሉ። ቺቲንግን አታስተምሩ። ለእናንተም ጥሩ አይደለም፣ ለእኛም ጥሩ አይደለም። የእውነት ከሆነ የሆነ ነገር አድርጉ እና ጨርሱ። በቃ እንደዚህ እየተሰራረቃችሁ ከመኖር ሁሉም የራሱን መንገድና የራሱን ኑሮ ይኑር። እናንተም አትሰቃዩ፣ ሰውም አይሰቃ። አለበለዚያ አብራችሁ ተረጋግታችሁ ነገራችሁን አስተካክላችሁ ኑ። ተንበርከክና ይቅርታ ጠይቅ። አላጠፋህም፣ በቃ አንተ አላጠፋህም። ተንበርከክና ይቅርታ ጠይቅ። ዛሬ ቀለበት አድርጌ ከዛ አልፌ ደግሞ ይቅርታ ስላ 3-4 እምቢ አለችኝ። አዎ ጥሩ ነው። ነገም ትልሃለች ጠይቅ፣ ከነጎዳም ትልሃለች ጠይቅ። ፍቅር ደግሞ እንደዛ ነው። ፍቅር እኮ ናት እንዴ! ሴት እኮ ናት። ሴት ልጅ እኮ ክብር አላት እኮ እንዴ! እሱ እናቱ ፍቅር ለማኝ ነው። በቃ ሂድ ብላኛለች ብሎ ይላል እንዴ? እናቴ ብሎ እኮ ነው የሚመጣው። አይሄድም። እናት ናት እሷ እንዴ! ሚስትም ጓደኛም እናት